ሰላም ውድ የቴክኖሎጂ ኢትዮጵያ ቤተሰቦች፣ በዛሬው ቪዲዮአችን የምናየው የቴሌግራም አካውንታችን ምን አይነት ስህተቶችን ስንሰራ ሃክ ሊደረግ እንደሚችል ነው። በመጀመሪያ ደረጃ የምነግራችሁ የቴሌግራም አካውንታችሁ ያለ እናንተ ስህተት ሃክ ሊደረግ እንደማይችል ነው። የቴሌግራም ብቻ አይደለም፣ የፌስቡክ፣ የቲክቶክ፣ የትዊተር እንዲሁም ሌሎች ፌመስ የሆኑ የሶሻል ሚዲያ አካውንቶቻችን ያለኛ ስህተት ሃክ ሊደረጉ አይችሉም። ምክንያቱም አንድ ሰው የቴሌግራም አካውንታችሁን ያለ እናንተ ስህተት ያለ እናንተ ኢረር ሃክ ማድረግ ችሏል ማለት ሃክ ያደረገው እናንተን አይደለም፣ የቴሌግራም ካምፓኒውን ነው። ይህን ነገር ደግሞ ማድረግ በጣም ከባድ ነው፣ በጣም አስቸጋሪ ነገር ነው። እናም ደግሞ አንድ ሰው ቻለ እንበልና የቴሌግራም ካምፓኒን ያንን ድርጅት ሃክ ቢያደርግ የመጀመሪያ አክሰስ ማድረግ የሚፈልገው እንደኔ የናንተን አካውንት አይደለም ወይም የኔን አካውንት አይደለም። በጣም ብዙ ነገሮች አሉ ቴሌግራም ላይ ሃክ ለመደረግ የሚፈልጉ ነገሮች። ሃከሩን በጣም በብዙ አይነት መንገድ ሊጠቅሙት የሚችሉት ለምሳሌ እንደ ዋሌት በጣም ብዙ ሚሊየንስ ተከታዮች ያሏቸው ቬሪፋይድ የሆኑ የቴሌግራም ቻናሎች አሉ። ምናልባት እነሱን አክሰስ ቢያደርጉ ነው እንጂ ዘለው የኔን አካውንት አክሰስ ያደርጋሉ ብዬ መገመቱ ትንሽ ይከብደኛል እንደኔ። እና ያ ብቻ አይደለም፣ ምናልባት የቴሌግራም ካምፓኒውን ሃክ ቢያደርጉ እንኳን የቴሌግራም ካምፓኒ ሃክ መደረጉ ለማወቅ ብዙ መልፋት አይጠበቅበትም። ብዙ የሴኩሪቲ መንገዶችን ያዘጋጃሉ ብዬ ገምታለሁ። አዘጋጅተውም ነው እንዲህ አይነት ፕላትፎርሞች የሚለቁት። እና ሃክ ቢደረግ ቢያንስ ያ ችግር እስኪፈታ ድረስ ቴሌግራም ይቆማታል እንጂ ጸጥ ይላታል እንጂ ዝም ብለው የማንም አካውንት አክሰስ ሲደረግ ዝም ብለው አያዩ። እና ምን ልላችሁ ፈልጌ ነው፣ የቴሌግራም አካውንት የሌላም የሶሻል ሚዲያ አካውንት ሃክ የሚደረገው ሁል ጊዜ በእኛ ስህተት ነው። ከምንሰራቸው ስህተቶች መካከል የመጀመሪያው አካውንታችንን በሌሎች ሰዎች ስልክ ሊሆን ይችላል፣ ኮምፒውተር፣ ታብሌት ብቻ በሆነ ነገራቸው ሎጊን አድርገን መርሳት ነው። የዛኔ በሌሎች ሰዎች አክሰስ የመደረጉ ፕሮባቢሊቲ በጣም ከፍተኛ ይሆናል። ሃክ የመደረግ ፕሮባቢሊቲው ምናልባት ሎጊን ብለን ረስተን የወጣንበት ስልክ ባለቤት እንኳን አካውንታችንን ለክፋት ባይጠቀመው በሆነ ሚስቴክ ያ ስልክ ከዛ ሰው እጅ ሊወጣ ይችላል። የዛኔ በማናውቀው ሰው እጅ ገብቶ ያ ሰው ደግሞ ለተንኮል ሊጠቀመው ይችላል አካውንታችንን። የመጀመሪያው ይሄ ነው፣ በሌሎች ሰዎች ዲቫይስ ሎጊን ብለን ረስተን መውጣት። ምናልባት እንደዚህ አይነት ሚስቴክ ሰርታችሁም እየተቸገራችሁ ያላችሁ ከሆነ እንዴት አድርጋችሁ ካላችሁበት ሆናችሁ ያንን ሰው ማግኘትም ሳይጠበቅባችሁ እንዴት አካውንታችሁን የራሳችሁ ብቻ ማድረግ እንደምትችሉ በሌላ ቪዲዮ በደንብ አሳያችኋለሁ። ሁለተኛውና አብዛኞቻችን የማናስተውለው አብዛኞቻችን ሃክ የተደረግንበት ሜተድ በስልክ ቁጥራችን ወይም ደግሞ በቴሌግራም ኦፊሻል አካውንታቸው የሚላክልንን ቬሪፊኬሽን ሎጊን ኮድ ለሌሎች ሰዎች አሳልፈን መስጠት። ማለትም እንኩ ብሎ መስጠት ብቻ አይደለም፣ በጣም አጭበርባሪ የሆኑ በተለይ ተመሳስለው ለተሰሩ ዌብሳይቶች። ለምሳሌ የሆነ ሰሞን ላይ ቴሌግራም ላይ በጣም ሲዘወተር የነበረውን ብዙዎች ሃክ የተደረጉበትን አንድ ዌብሳይት ዛሬ ላሳያችሁ። ይህንን ነገር አብዛኞቻችሁ የቴሌግራም ተጠቃሚዎች ታስታውሱታላችሁ ብዬ ገምታለሁ። የሆነ ወቅት ላይ የብዙዎች አካውንት ሃክ የተደረገበት መንገድ ነው። እንዴት ሃክ እንደሚያደርጉን ሃክ ካደረጉንም በኋላ እንዴት አድርገን እንደምንመልስ ስቴፕ ባይ ስቴፕ ላሳያችሁ ነበር። ነገር ግን ልገባ ስሞክር ዌብሳይት ላይ ነገሩ የለም፣ ሲታወቅባቸው አጥፍተውታል መሰለኝ። ቢሆንም ግን በጊዜው ስክሪንሾት አድርጌ አስቀምጬው ስለነበር አንድ በአንድ አሳያችኋለሁ። እንደምታዩት ከላይ የተጻፈው ነገር ሰላም ቻናሉን ሰብስክራይብ በማድረጌ 200 ብር አግኝቻለሁ የሚል አይነት ነገር ነው። እርሶም በመግባት ያግኙ ነው። ከዛ ከስር ቻናሉን ሰብስክራይብ ያድርጉ 200 ኢትዮጵያን ብር ያግኙ የሚል በተን አለው። ይሄ 423432 ሰዎች ተመዝግበዋል የሚለው በእነሱ የተጻፈ ነው እንጂ እውነትም እንደዛ ሰዎች ተመዝግበው አይደለም። ለዚህ ሁሉ ሰው 200 ብር አከፋፍለው አይደለም፣ ራሳቸው የጻፉት ነገር ነው። እና ወደ ገጹ ይሂዱ የሚለውን በሰማያዊ በተን የተጻፈውን ስንነካ ይወስደንና ስልክ ቁጥራችንን የምናስገባበትን ፎርም ያመጣልናል። ያንን ስልክ ቁጥር ስናስገባ ሎጊን ስንል እንደዚህ አይነት ኮድ የምናስገባበት we have sent you message in telegram with this ኮድ የሚል ይመጣልናል። ቅድም ስልካችንን አስገብተን ሎጊን ስንል በተኗ ላይ ያለችው ሎጊን ናት እንጂ ስራዋ ሎጊን አይደለም። ስራዋ ስልክ ቁጥራችንን ወደ ሃከሮቹ መላክ ነው።
ሀከሮቹ ደግሞ ተቀብለው አውቶማቲካሊ ሊሆን ይችላል ወይም ደግሞ ራሳቸው ሰዎችም ቁጭ ብለው ሊሆን ይችላል ወደ ቴሌግራም አፕ ሎጊን ይላሉ ስልክ ቁጥራችንን በመጠቀም። የዛኔ ደግሞ አሁን እጃችን ላይ ወዳለው ወደ ቴሌግራም አካውንት በኦፊሻል የቴሌግራም አካውንት አማካኝነት ቬሪፋይ በተደረገው የሎጊን ኮድ ይገባልናል። ምክንያቱም ቴሌግራም አስዩም የሚያደርገው ራሳችን በሌላ የቴሌግራም አፕ ሎጊን ለማድረግ እየሞከርን እንደሆነ ነው። ስለዚህ ወይ ወደ ስልክ ቁጥራችን ወይ ደግሞ ወደምንጠቀምበት የቴሌግራም አፕ ወይም ወደ ኢሜል ቬሪፊኬሽን ኮድ ይልክልናል ማለት ነው። እነሱ ሞኞች አይደሉም። ኮዱን ደግሞ ያንን ኮድ ደግሞ አውጥተን ወደ እነሱ የምንልክበትን ይህንን ፎርም ያዘጋጃሉ። ይህ የምታዩት ዌብ ፔጅ በጣም ፌክ ነው። የተዘጋጀው ቴሌግራም ላይ የተላከልንን ያንን ኮድ አስገብተን ሎጊን እንድንል ነው። ሎጊን ልንል እንችላለን፣ ግን ሎጊን ስንል አሁንም ሎጊን የምትለዋ በተን ሎጊን ትላለች እንጂ ስራዋ ይህንን ኮድ ወደ ሀከሮቹ መላክ ነው። ቀድሞ ስልክ ቁጥራችንን አግኝተዋል። ስልክ ቁጥራችንን አግኝተው ሲሞክሩ ኮድ ጠየቃቸው። የጠየቃቸው ኮድ ደግሞ ወደኛ የቴሌግራም አካውንት ገባ። ያንን ኮድ ደግሞ በዚህ መልክ ጠየቁን። ይህንንም ኮድ አስገብተን ሎጊን ስንል ወደ እነሱ ይደርሳል። የዛኔ ይህንን ኮድ አገኙ ማለት አካውንታችንን ሙሉ በሙሉ አክሰስ ማድረግ ይችላሉ ማለት ነው። ምናልባት ሴኩሪቲ ላይ ገብተን እኛ 2 ስቴፕ ቬሪፊኬሽንን ካልሞላን ማለት ነው። እነሱንም ሊጠይቁ ይችላሉ። እነዚህ በጣም አይናውጣዎች ናቸው። ስለዚህ አካውንታችን ሀክ እንዳይደረግ እነዚህን 2 መንገዶች መጠንቀቅ አለብን። በተለይ ቴሌግራም የሚልክላችሁን የቬሪፊኬሽን የሎጊን ኮድ በምንም ተአምር ወደ ሌላ አካውንት ወደ ሌላ ዌብሳይት በምንም ተአምር መላክ የለባችሁም። ይህንን ኮድ የምትጠቀሙት ከጎግል ፕሌይ ስቶር ላወረዳችሁት ለቴሌግራም ለፕላስ እነዚህ ቬሪፋይድ ሆኖ የተፈቀደላቸው በጎግል ፕሌይ ስቶር የተለቀቁ የቴሌግራም አፖች አሉ። በእነሱ ላይ ሎጊን ለማለት ብቻ ነው እነዚህን ኮዶች መጠቀም ያለባችሁ እንጂ በተአምር ለሌላ ሰው አሳልፋችሁ ሰጣችሁ ማለት በሌላ ነገር ላይ ሞላችሁ ማለት አስቀመጣችሁ ማለት አካውንታችሁ ሀክ እንዲደረግ ፈቀዳችሁ አሳልፋችሁ ሰጣችሁ ማለት ነው። ለቴሌግራም ብቻ አይደለም፣ ለፌስቡክም ለቲክቶክም ለሌሎች አይነት የሶሻል ሚዲያ ፕላትፎርሞች ሎጊን ስትሉ የምትጠቀሙትን ፓስወርድ ኮድ እነዚያን ነገሮች ለሌሎች ዌብሳይቶች ዝም ብላችሁ አትላኩ፣ አታስቀምጡ እና የቴሌግራም አካውንታችሁ የቲክቶክ የፌስቡክ እንዲሁም ሌሎች አካውንቶቻችሁ ሀክ ተደርጎባችሁ እንዴት መመለስ እንደምትችሉ ጥያቄ የፈጠረባችሁ ሰዎች ካሉ ኮሜንት ላይ አስቀምጡ። እንዴት እንደምትመልሱ በሌላ ቪዲዮ እሰራላችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይ ሌላ እንዲሰራ የምትፈልጉት ነገር ካለ ኮሜንት ላይ ማስቀመጥ እንዲሁም ቪዲዮ ሼር ማድረጋችሁን እንዳትረሱ። ቴንኪዩ ቴክኖሎጂ ኢትዮጵያ።